አራተኛ ቀኑን በያዘው በሁለቱ አገራት መካከል ያለው እልህ አስጨራሽ ጦርነት አሁንም ተጠናክሮ የቀጠለ ሲሆን በሚሳኤሎችና በድሮኖች እንዲሁም በጦር ጀቶች የታጀበ ውጊያ የአየር ላይ ትርኢት ይመስል በቴል አቪቭና በቴህራን ሰማይ ስር ሲርመሰመሱና ሲያጠቁ አምሽተዋል። የሁለቱም አገራት መሪዎች ነዋሪዎች ከከተሞች በአስቸኳይ ለቀው እንዲወጡና እንዲሸሹ አስጠንቅቀዋል። በባሊስቲክ ሚሳኤሎቿና በድሮኖቿ የምትመካዋ ኢራን አሁንም በእስራኤል ላይ ከፍተኛ ጥቃት ስትሰነዝር፣ እስራኤል በበኩሏ አውዳሚ በሆኑ የጦር ጀቶችን በመጠቀም የኢራንን ሰማይ እያረሰች ትገኛለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድል ወደ መቀዳጀት እያመራን ነው፣ ነዋሪዎች የጥቃቱ ሰለባ እንዳይሆኑ ዋና ከተማዋን ለቀው መውጣት አለባቸው ብለዋል። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት እንዳስታወቀው ኢራን ትናንት ሌሊቱን በእስራኤል ላይ በፈጸመችው ጥቃት 5 ሰዎች ሲገደሉ በርካቶች ደግሞ ቆስለዋል ብለዋል። እሁድ ዕለት ደግሞ እስራኤል በኢራን በፈጸመችው ጥቃት የኢራን ጦር ኃይሎች የስለላ ክፍል ኃላፊ መግደሏን አሳውቃለች። በሁለቱ አገራት መካከል ግጭት የተቀሰቀሰው አርብ ዕለት እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካቃጠለች በኋላ ሲሆን ኢራን በሰው አልባ አውሮፕላኖችና በባሊስቲክ ሚሳኤሎች ምላሽ ሰጥታለች። የእስራኤል መከላከያ ኃይል ቃል አቀባይ እንዳሉት ከሆነ የቴህራንን አየር ክልል ሙሉ በሙሉ መቆጣጠር ችለናል፣ እንዲሁም በርካታ የሚሳኤል ማስወንጨፊያዎችን አውድመናል ሲሉ ተናግረዋል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟን ገልጻለች። አየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙ የተገለጸ ሲሆን ከደቂቃዎች በፊት ማስወንጨፊያዎቹ ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበር ተናግረዋል። እስራኤል በማዕከላዊ ኢራን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግራለች። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችንና የማዘዣ ማዕከሎችን አውድመናል ሲሉ የእስራኤል ጦር መናገራቸው ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሁለቱ አገራት በሰጡት ማስጠንቀቂያ ኢራን አሁኑኑ መስማማት አለባት፣ ካልሆነ ግን የከፋ ነገር ይጠብቃታል፣ ነዋሪዎችም ከዋና ከተማ ለቀው በፍጥነት መውጣት አለባቸው ብለዋል። ነገር ግን ትራምፕ ይህን ይበሉ እንጂ ከ10 ሚሊዮን በላይ ነዋሪዎች ያላት የኢራን ዋና ከተማ የሆነችው ቴህራን ይህን ሁሉ ሕዝብ ወዴትም መውሰድ እንደማትችል እየተነገረ ይገኛል። የጦርነት ዳፋው ለሕዝቡ ነውና የሁለቱም አገራት ነዋሪዎች ውጊያው ከተጀመረ ከአርብ ዕለት ጀምሮ እንቅልፍ እንኳ በቅጡ መተኛት እንዳልቻሉ እየተነገረ ይገኛል። ድል ወደ መቀዳጀት እያመራን ነው ያሉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጀመሩት ወታደራዊ እርምጃ እንደሚቀጥል የተናገሩ ሲሆን የኢራኑ እስላማዊ መሪ አያቶላ ካሜኒ በበኩላቸው ጦርነቱን እኛ ሳንፈልግ ጀምሮታል፣ የሚቆመው ግን እኛ ስንፈልግ ብቻ ነው በማለት አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር እንደተናገሩት ከሆነ የኢራን ዋና ከተማ ቴህራንን የአየር ክልል በቁጥጥራቸው ስር ማስገባታቸውን ተናግረው በዚህ ጦርነት 2 ነገሮችን ማሳካት እንፈልጋለን፣ እነሱም የኢራንን የኒውክሌር ማብላያዎችን ማስወገድና የሚሳኤል ስጋቶችን ማጥፋት ናቸው ብለዋል። ጠቅላይ ሚኒስትሩ ጨምሮም የኛ ኢላማዎች የኒውክሌርና የሚሳኤል ማዕከላት ናቸው፣ የኢራን ደግሞ ሰላማዊ ሰዎችን ኢላማ ያደረጉ ናቸው ብለዋል። ለቴህራን ነዋሪዎች ኢላማ የሚሆኑ ቦታዎችን ለቃችሁ ውጡ እንላለን፣ ከዚያም እርምጃ እንወስዳለን በማለት የአገራቸው ሰራዊት የሚወስደውን እርምጃ እንደሚቀጥል ፍንጭ ሰጥተዋል። የኢራን መንግስት የሆነው የኢራን ኢስላማዊ ሪፐብሊክ ኒውስ ኔትወርክ የተባለው የቴሌቪዥን ጣቢያ በቀጥታ ስርጭት ላይ ያለ በእስራኤል ጥቃት ሲደርስበት የሚያሳዩ መረጃዎች የወጡ ሲሆን በስቱዲዮ ውስጥ የህንጻው ፍርስራሽ ሲወድቅና ዜና አንባቢያ በድንጋጤ ከስቱዲዮ ለቃ ስትወጣ ታይተዋል። እስራኤል በኢራን ላይ ጥቃት ከከፈተችበት ካለፈው አርብ ጀምሮ ቢያንስ 224 ሰዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። በሁለቱ አገራት መካከል የተጀመረውን ጦርነት ተከትሎ በርካታ አገራት ወደ እስራኤል የሚያደርጉትን በረራዎቻቸውን ያቋረጡ ሲሆን የኢትዮጵያ አየር መንገድም ወደ እስራኤል ሲያደርግ የነበረውን በረራ ለጊዜው ማቆሙን አስታውቀዋል። ይህ በእንዲህ እንዳለ ኢራን የእስራኤል የደህንነት ተቋም ለሆነው ለሞሳድ በመሰለል ጥፋተኛ ሆኖ አግኝቼዋለሁ ያለችውን አንድ ግለሰብ በሞት መቅጣቷን ገለጸች። ባለስልጣናቱ እንዳሉት እስማኤል ፍቅሬ የተባለው ግለሰብ የተለያዩ መረጃዎችን ለማስተላለፍ ሲሞክር ተይዞ
በእስር ከቆየ በኋላ በትናንትናው ዕለት በስቅላት መቀጣቱ ታውቋል። አሁን ባለው ሁኔታ ሲደረግ የነበረው የኒውክሌር ድርድር ትርጉም የለሽ ነው። ዩናይትድ ስቴትስ ከእስራኤል ጋር በመሆን በጥቃቱ ተባባሪ ነች ስትል ኢራን አሜሪካን ወንጅላታለች። የሁለቱ አገራት ጦርነት በዚሁ ከቀጠለ ለመካከለኛው ምስራቅ ቀውስ ከማባባሱም ባሻገር መላው ዓለም የግጭቱ ገፈት ቀማሽ መሆኑ አይቀሬ ነው እየተባለ ይገኛል። ለዚህም ነው በርካታ የዓለም መሪዎች የተጀመረ ውጊያ እንዲቆም እየጠየቁ ቢሆንም ነገር ግን ሁለቱም አገራት ውጊያውን አባብሶ ቀጥሎበታል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።